ጥል መድኃኒዓለም ሰው አትርሳ ከቶ አትጥልም መድኃኒዓለም ታምኛለሁ ባንተ ለዘላለም ታምኛለሁ ባንተ ለዘላለም ታምኛለሁ ባንተ ለዘላለም ታምኛለሁ ባንተ ለዘላለም ለምለምኝ ኃጢአት ለፈጀ አለ ከምድር ፍቅር ጎሏል ርቋል እግዚአብሔር ለምኝ ድንግል ለምኝ ኃጢአት ለፈጀው አለ ከምድር ፍቅር ጎሏል ርቋል እግዚአብሔር ሰላም ደቀ መዛሙርት መሆን ልጅሽን አምኖ መኖር እንዴት ሕይወት ይለግሳል ካልታከለበት ፍቅር ወንድም ወንድሙን ካልቻለ ጽድቃችን ታዲያ የት አለ? ወንድም ወንድሙን ካልቻለ ጽድቃችን ታዲያ የት አለ? ለምኝ ድንግል ለምኝ ኃጢአት ለፈጀው አለ ባዶን ስራ ሙሉ ሆነ በልጅሽ እንዲለውጠው ለምኝ ልጅሽ በክብር ተገልጦ እጅግ በቁጥር ብንበዛ ልባችን መቼ ተገዛ? እጅግ በቁጥር ብንበዛ ልባችን መቼ ተገዛ? ለምኝ ድንግል ለምኝ ኃጢአት ለፈጀው አለ ከምድር ፍቅር ጎሏል ርቋል እግዚአብሔር ሰላም ስቅለት ማሞን ብናወራ ከልጅሽ ፍቅር ሰላምን ብንሰብክ ቆመን ጸብና ቁጣ ተሞልተን
እንዴት ይሆናል ሕይወት ፍቅር ከሌለበት? እንዴት ይሆናል ሕይወት ፍቅር ከሌለበት? ለምኝ ድንግል ለምኝ ኃጢአት ለፈጀው ከምድር ፍቅር ጎሏል ርቋል እግዚአብሔር ከምድር ፍቅር ጎሏል ርቋል እግዚአብሔር ሰላም ዲያቆን ዕዝራ እግዚአብሔር ቃለ ሕይወት ያሰማልን፣ የመላእክትን መዝሙር ያሰማ። ብዙ ዘመን እየዘመርክ ብዙ ዘመን እየሰማን እንድንኖር እግዚአብሔር በጎ ፈቃድ ይሆን። እግዚአብሔር ባርካችሁ። በዚህ ሌሊት ዕዝራም ይህንን ጉባኤ ለማገልገል ያለነው ከከተማ በጣም ወጣ ብለን ነው። ወጣ ያለ ቦታ ነው ያለነው፣ ጨለማ ቦታ ነው። ግን ፍቅር ደግሞ እንደዚህ ቤቱን አዳራሹን የቆርቆሮ አዳራሹን እንዳያችሁት በቆርቆሮ አዳራሽ ውስጥ ተሰብስበን ያለነው፣ ግን ፍቅር ቤቱን አድምቆታል። ሰፈሩ ጨለም ቢልም ግን አዳራሹ ሙሉ ነው። ፍቅር በረከት ነው። እግዚአብሔር ልጆች እነዚህ ያዘኑ ቤተሰቦች ልጆቻቸውን አቅፈው ተቀምጠዋል። ታች እናቶች 4 ልጆች አላቸው፣ 2 ልጆች አላቸው። ነፍሰ ጡር ደግሞ አለች፣ 1 ልጅ ያላት፣ መንታ ልጆች አላቸው። ቤተሰቦች ናቸው። አንደኛው ስማቸውን ለይቼ አልያዝኩም፣ ግን ይሄ የመድኃኔዓለም ቤተክርስቲያን እርሻ ቦታ የቤተሰባቸው ውርስ የተሰጣቸው ቦታ ነበረ። መድኃኔዓለም ታቦቱ ይተከልበት ብለው የሚያርሱትን ቦታ ሰጥተው ነው የነበሩት። እኒህ ሰው ናቸው አንዱ የሚወደቁት በዚህ በኤሌክትሪክ አደጋ ምክንያት እና በጣም ትልቅ ቤተሰቦች ናቸው። በዚህ ቦታ ሰማዕትነት ነው የተቀበሉት። እነዚህም ቤተሰቦች እነሱ ሄደዋል ወደ ሰማይ። ወላጆች ልጆቻቸውን ግን እንጀራ መመገብ አለብን፣ ማስተማር አለብን። አሁን ጾም ነው፣ አብይ ጾም ትልቁ የጾም በረከት ደግሞ ምጽዋት ነው። እየሰጠን ነው መጾም የሚገባን። ጠዋት ቁርሳችን ትተን ምንጾም ስለሆንን ቁርሳችንን ነው የምንሰጠው። ለፈረሰ ሕንፃን እጃችንን የምንዘረጋው። ገዳማት ሲፈርሱ ቤተክርስቲያን ስትሰራ ድጋፍ ታደርጋላችሁ፣ በዓለም ዙሪያ ያላችሁ። አሁን ደግሞ ሰው ነው የፈረሰው። ክርስቶስ የሞተለት ሰው ነው ምን የወደቀው። 4 ጎልማሶች ናቸው የወደቁት እና በጣም ነው የሚያሳዝኑት። ምናልባት በኋላም አንዳንድ ቤተሰብና ጓደኞች ስለ ሁኔታው መንገር አለባቸው ያስባሉ። ብዙ እንግዳ ሰዎች አላችሁ እዚህ ውስጥ። የተፈጠረው አደጋ ምን ያህል አሳዛኝ እንደሆነ ምን ያህል አንጀት እንደሚበችሉ ገንዘባችሁ ስጦታችሁን ትሰጡናላችሁ። ማትችሉ እንኳን እግዚአብሔር ያበርታችሁ ማለት አለባችሁ። እግዚአብሔር ልጆች በጣም የሚያሳዝን ሐዘን ነው የገጠመን። ቤተክርስቲያን በጣም ነው ያዘነችው። አባታችን ቅዱስ አባታችን ፓትርያርካችን ታመው ሕክምና ነው ያሉት። ነገር ግን እዛ አልጋ ላይ ሆነው ነው አዝናለሁ ልጆች በርቱ ብለው። በዚህ ልክ ነው ቤተክርስቲያን ያዘነችው። እና ማዘን ግን ብቻ ሳይሆን እኛ ባህላችን ሐዘን ቤት ስንሄድ ዛሬ ኬተሪንግ ጋር ለትልቅ ድግስ ተደግሶ አዲስ አበባ በአንድ ሐዘን ላይ ከ100 ሺህ ብር በላይ አንድ ቤተሰብ ለወጪ ያወጣል። ይህን ያህል ያደርጋል። ግን ብድር ለማይመልሱ ደግሞ ድሆች ደግሞ ማገዝ አለብን፣ መቆም አለብን። እግዚአብሔር ልጆች የእግዚአብሔር እሱ ያቀናል፣ እሱ ይታዘበናል፣ እሱ ይባርከናል። ሁላችንን በጓዳችን ነው የሚያቀን። እየቻላችሁ እንዳትጨክኑ ግዴታ አለብን። የሉቃስ ወንጌል ላይ የተጻፈው ያ ባለጸጋ ሰው ባለጸጋ ነው፣ ገንዘብ አለው። ደጁ ላይ አንድ ምስኪን ሰውዬ ወድቋል። አንድ ቀን ዳቦ ሰጥቶት አያውቅም። ግን ሰውዬው የሚኖረው የራሱን ኑሮ ነው። ሰርቶ ነው ያገኘው። ሰርቶ ነው ሀብታም የሆነው። ሰርቶ ሀብታም ቢሆንም ግን ለዛ ሰውዬ ስላላዘነ እግዚአብሔር በሰማይ ኮነነው ነው የሚለው። ገንዘብ ለፍተን እንኳን ብናገኝ ለሰው ካላዘንበት ከመኮነን አንተርፍም። ይሄን ነው ጌታችን ያስተምራል። እና
ለፍቼ ጥሬ ግሬ ያገኘሁትን ገንዘብ ብሰጥ ባልሰጥ ማለት አይቻልም። ክርስቲያን ሆኖ ራቁቱን የተሰቀለ ክርስቶስን እያመለከ አንድ ሰው ሊል አይችልም። ስለዚህ በደንብ አስባችሁበት እንድትመጡ አደራ እንላለን። አሁን እንግዲህ ብሩኬ መጥቷል፣ ተቀላቅለና ታች ነበረ ወንድሜም ጓደኛችንም አለ። ሁሉም ሀሳባቸውን ይሰጣሉ። ቶሎ ቶሎ ላኩልን። አጋፔም ያላችሁ ቲክቶክም ላይ ያላችሁ ቤተሰቦች ወንጌል የምትሰሙ የወንጌል ፍሬ ላኩልን። ወንጌል በፍሬ ነው የሚገለጠው። ላኩልን። እግዚአብሔር ይባርካችሁ። ቃልዮት ያሰማልን። ቀሲስ ወንድማችን ወደሱ እንሂድና ከዛ ደግሞ ወደኔ እንመለሳለን። እዚህ ያላችሁ ኦርቶዶክሳውያን አይዟችሁ፣ አብረን ለማደር አብረን ለበረከት ስራ ለመሳተፍ ነው እዚህ የመጣ ነው፣ እዚህ የተገኘ ነው። ክፍያ ኖሮት ወይ ደግሞ ሌላ ጥቅም ኖሮት አይደለም። ነገር ግን ክፍያው ሰማያዊ ነው። ስለዚህ እዚህ እግዚአብሔር አለ። እዚህ ወላዲተ አምላክ ወላዲተ ቃል የአቤል የዋሃት የኢዮብ ትዕግስት የኤልያስ መና የሙሴ ደመና እንጸብ አጦፍ ዘሲና የተዋህዶ አለኝታ የዘካርያስ ደስታ የመነኮሳት ስንቃቸው የደካሞች ምርኩዛቸው ወላዲተ አምላክ አብራን ናት ያለችው። እሷን ይዘን ደግሞ በፍጹም አፍረን ተሸማቀን ወደ ኋላ ብለን አናቅምና ድንግል ማርያም አታሳፍረንም። መልአኩ ቅዱስ ሚካኤል ከፊት መሪ ከኋላ ጠባቂ የሆነ ይህንን ጉባኤ ይቆጣጠርልናል። እዚህ ላላችሁ ሰዎች ሁላችሁንም መልእክት ማስተላለፍ የምፈልገው አብረንን፣ አይዟችሁ፣ እግዚአብሔር በድል ይህንን ጉባኤ እንደሚያጠናቀቀው አምናለሁ። ወደ ወንድማችን እና ተመልሼ የምስራች ዜና መለሳለሁ። ቀሲስ እሺ፣ አመሰግናለሁ። እንግዲህ ደጋግመን እያልን ያለነው ምናልባት በዚህ መርሃ ግብር ላይ የተገኘ ነው ያዘኑ ቤተሰቦቻችንን ልናጽናና አይዟችኋለን ልንል ከጎናቸው ለመቆም ነው። እግዚአብሔር በወደደ በፈቀደ ደግሞ ከዚህ የበለጠ ምንም ነገር የለም። ካዘኑት ጋር ማዘን መልካም ነው፣ የተሻለውን ጸጋና በረከት ያሰጣልና ዛሬ አይዟችሁ ብቻ ማለት ሳይሆን አጽናንቶ መለያየት ብቻ ሳይሆን ቤታችሁን አብረን መስራት አለብን፣ አብረን ልጆቻችሁን ማስተማር አለብን። የእናንተ ጉዳይ የእናንተ ህይወት የኛ ጉዳይ ነው። በጣም ነው እኮ ደስ የሚለው ወንድሞቻችን ያረፉት ሌላ ቦታ አይደለም፣ በመቅደሱ እርሱን በማገልገል በቅድስናው ስፍራ ነው። ይሄ የሚያኮራ ነው። ይሄ አንገት ቀና አስደርጎ የሚያሴል ነው። ምክንያቱም ሌላ ቦታ አይደለም። እነዚህን ወንድሞች ደግሞ ማገዝ ማለት ቅድስት ቤተክርስቲያን ማገዝ ነው፣ አገልግሎቱን ማበርታት ነው እና በእውነትም በተለይ የጥምቀት ወቅት ላይ ቅድም ምን እየተባለ እንደነበረው በዚህ በምንጣፍ በማንጠፍ አገልግሎት፣ ሰረገላ በመያዝ አገልግሎት፣ አባቶችን በመምሰል አገልግሎት ብዙ ወጣቶች ብዙ የወጣት ህብረቶች አሉ በተለያየ ዓለም ክፍል ኢትዮጵያ ውስጥ በተለይ በጣም በዋናነት ማለት ነው እና ይሄ ዕጣ ክፍል ሆነና እዚህ ደረሰ ይሄ ችግርና መከራ። ስለዚህ ያላችሁ ማህበራት እንደ ማህበር ህብረታችሁ በየአመቱ በየጊዜው የምታወጡት ገንዘብ እንዳላችሁ እናውቃለን። የምትሰባሰቡበት ምንጣፉን ለማድረግ ታችሁ አንዱ መስራት ካለበት መመካከር ካለባችሁ እነዚህ ቤተሰቦች ማዳን፣ ማገዝ፣ አይዟችሁ ማለት፣ እንባቸውን ማበስ፣ አይዞ እኛ ክርስቲያኖች አለን እንረዳለን ማለት ነው። በዚህ ሐሳብ ውስጥ ይሄን ቤተሰብ ለመደገፍ እነዚህ ቤተሰብ ምን አሉኝ ይሰማኛል። ነገ ዛሬ በኋላ ሳትሉ መመካከርና መወሰን እያንዳንዱ ናቸው። እያንዳንዱ ቤተሰብ የኛ ቤተሰብ ነው። እኛ እያለን አንገታቸውን ሊደፉ መግቢያ ሊያጡ አይገባቸውም የሚለው ነገር አደራ በሰማይ አደራ በምድር የምንለው ጉዳይ ነው። ይሰማኛል ፍጹሜ። ይህ የአገልግሎቱ ድምፅ ነው። ስለዚህ ለአገልግሎት ወንድሞች ምን አልከኝ? እሺ ልቀጥል ወይ? አይቀጣ ካለኩ ብዬ ነው። ይሰማኛል ፍጹሜ።
እሺ መልካም ክቡር መላከ ሰላም ቀሲስ አሸናፊ ክቡራን ሊቃውንተ ቤተክርስቲያን አርቲስቶች ይህን መርሃ ግብር ያዘጋጀው ወንድማችን ብሩክ ከጀርባው ያላችሁ የስቱዲዮ ባለሙያዎች ሁላችሁም እንዴት አመሻችሁ? ሌላው በመላው ዓለም ይህንን ስርጭት ቀጥታ እየተከታተላችሁ ያላችሁ ውድ ኦርቶዶክሳውያን ኢትዮጵያውያን እንደ ዓለም ሁላችሁም ሰብአዊ ፍጡር የሆነ ሁሉ ይመለከተዋል እና በያላችሁበት እንዴት አመሻችሁ? እንግዲህ ወንድማችን ብሩክ እግዚአብሔር መንፈስ ቅዱስ የመራውን ከድሆች ጋር ከችግረኞች ጋር ከጦም አዳሪዎች ጋር አብረን ጊዜ እንድናጠፋ ግብዣ አድርጎ በአሁኑ ሰዓት ከእናንተ ጋር እንገኛለን። ኦርቶዶክሳውያን በዕለቱ ቅዱስ ቤተክርስቲያን ያነበበችው ወንጌል እንግዲህ ክርስቶስ ኢየሱስ እርስ በርስ እንድንዋደድ ፍቅርን እንድናደርግ ትእዛዝ ሰጥቶናል እና በዚህ በዮሐንስ ወንጌል ምዕራፍ 13 ላይ ስለዚህ የተጀመረው መንፈሳዊ ዓላማ ይቀጥል ዘንድ እኔ ለጊዜው ካለሁበት ቤተክርስቲያን 5000 ብር ቀጥታ በ0940 ሞባይል ላይ ቴሌብር ላይ አስገብቻለሁኝ። እንትኑንም ልክ ያለውኝ ሪሲቱንም ልክ ያለውኝ ቼክ አድርጉት። ስለዚህ ቤተክርስቲያን ከችግረኞች ጋር አብራን ያለችው ማለት ነው። በእርግጥ ቅድም ከደውሎልኝ ነበረ ቀድሞ ያው ክቡር ጸሐፊ ገብተው እሳቸውም ቃላቸውን ሲሰጡ ስለሰማው ነው። ሌላው መምህራችን መጋቢ ሃይማኖት አንተነህ ቦታውንም ስለሚያውቁት ብሩኬም በሌላ ጊዜ እንደ እግዚአብሔር ፈቃድ ብቅ ብላችሁ ትጎበኙታላችሁ። ሀዘንተኞች እውነት ለመናገር እድለኞች ናቸው። እውነት የምነግራችሁ እድለኞች ናቸው። በዚህ መልኩ ልጆቻችሁ ወደ ቤተ እግዚአብሔር ወደማያልፈው ወደ እግዚአብሔር መንግስት ስለመጡ ደስ ሊላችሁ ይገባል። ብዙዎቻችን ምን እያደረግን እንደምንሞት ይታወቃልና እግዚአብሔር ይስጥልን ስለነበረን የአምላካችን የልዑል ስም የተከበረና የተመሰገነ ይሁን። አመሰግናለሁ። የተባረከ ይሁን። የበረከት ጊዜ ይሁንልን። መምህራችን እግዚአብሔር ይስጥልን። ተስተርገው ነው አሁን አለው በርቱልን፣ የእኛም ግዴታ ነው ይሄ በማለት 5000 ብር አሁኑኑ አስገባለሁ ብለዋል። እግዚአብሔር ይስጥልን፣ ክብር ያድልልን። እናመሰግናለን። እግዚአብሔር ይስጥልን። ከላይ ያላችሁት ሄኖክ ነበሩ አገልግሎት መካከል አንድ ወንድማችን እግዚአብሔር ይስጥልን። ፍጹምዬ በጣም ነው የምናመሰግነው መምህር፣ ከልብ እናመሰግናለን። ወላዲተ አምላክ ወላዲተ ቃል ትስጥልን። ድንግል ማርያም ተባርክልን። ከልብ እናመሰግናለን። እርሱ ያሉበትንም ቦታ ደግሞ እንጎበኛለን መተን። እግዚአብሔር ይስጥልን። በዕለቱ የነበረውን ነገርም ይነግረናል። ብሩኬ ማን አለ እስቲ ንገረን። ወንድማችን መምህር ፍጹም 5000 ብር አስገብተዋል። መምህር ፍጹም አሁንም እየተናገሩ ነው። እዛ ጋር ገባ መሰለኝ። ፍጹም ቴክስት አድርጎልን ነው። እሺ ሄኖክ ወንድማችን ሄኖክ እግዚአብሔር ይስጥልን። ከላይ ገስት ላይ መምህራን ደስ ይላል። እንደዚህ መረዳዳት መተጋገዝ ያስፈልጋል። መምህር ክብር ያድልልን። ከላይ ገስት ላይ እንግዲህ ፈርቀዳጅ ናቸው ብዬ